ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁልን? ከነገሌ ጋር ናችሁ ተፈልጋላችሁ ገንዘብ አምጡ በማለት የሚያስፈራሩ ተረኛ ሌቦችና አጭበርባሪዎች እንዳሉ ደርሼበታለሁ ሲል ኮሚሽነሩ አስታውቋል። እነዚህን አካላት እየተከታተልን ለፍትህ እናቀርባለን ሲልም ጨምሮ ገልጿል። 3 ህጻናትን ሰርቃ የቤተክርስቲያን ልብስ አልብሳ ወደ ሌላ ቦታ አስታንቀሳቀስ የነበረች እንስት በቁጥጥር ስር ውላለች። የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል ሲል የሙስሊም ሴት ተማሪዎች ጉዳይ የሚከታተሉ አካላት ተናግረዋል። እንደዚሁም ትላልቅ ህንጻዎች በእንጨት ስካፎልዲንግ ስራ የሚከናወኑ ናቸው ተብሏል። ይህንን ያለው የኢትዮጵያ ሰብአዊ መብት ኮሚሽን ነው። ከዚህ ጋር በተያያዙ በርካታ ሰዎች ህይወታቸውን እያጡ ነው፣ ጥንቃቄ ሊደረግ ይገባል ሲልም አሳስቧል። እነዚህ ለሰዓቱ ያዘጋጀናቸው የመረጃዎቻችን አበይት ነጥቦች ናቸው። አብራችሁን ቆዩ። ይህንን ቻናልም ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። አሁን ወደ ዝርዝር መረጃዎቹ እንሻገራለን። ከነገሌ ጋር ናቸው ተፈልጋላችሁ ገንዘብ አምጡ በማለት የሚያስፈራሩ ተረኛ ሌቦችና አጭበርባሪዎች እንዳሉ መረጃ ደርሶኛል ሲል ኮሚሽነሩ አስታውቋል። በቅርቡ በሲዳማ ክልል ፖሊስ ኮሚሽን ኮሚሽነር በመሆን የተሾሙት ተስፋዬ ኤቢሶ እንዳሉት ከሆነ ባለፉት ዓመታት በክልሉ የጸጥታ መዋቅር ውስጥ ይስተዋሉ የነበሩ ህገወጥና ስርዓት አልበኝነትን ለማስተካከል የክልሉ መንግስት ቁርጠኛ አቋም ወስዶ በመስራት ላይ መሆኑን ገልጿል። ስልጣንን መከታ በማድረግ ህገወጥ ድርጊቶችን ሲፈጽሙና ሲያስፈጽሙ የነበሩ ባለስልጣናት በጸጥታ ተቋም ውስጥ የጥቅም ትስስር በመፍጠር በተደራጀ መንገድ ሊጠቀሙ የነበሩ ግለሰቦች ለህግ የማቅረብና ተጠያቂ የማድረግ ስራዎች እየተሰሩ ነው ብለዋል። ይህንን ተከትሎ ኮሚሽነሩ ወረውለች ሲሉ የጠሯቸው የተወሰኑ ግለሰቦች የህግ ማስከበርን ተግባሮች ሽፋን በማድረግ የህግ አስከባሪዎች በመምሰል ግለሰቦችን ከነገሌ ጋር ናችሁ ትፈልጋላችሁ ገንዘብ አምጡ በማለት ሰዎችን የሚያስፈራሩ ተረኛ ሌቦች፣ አጭበርባሪዎች እየተንቀሳቀሱ ስለመሆናቸው መረጃ ደርሶኛል ሲል ነው ያስታወቀው። ኮሚሽነር ተስፋዬ ደቢሶ በወንጀል የተጠረጠረና በህግ የሚፈለግ ሰው ካለ በህጋዊ መንገድ እንጂ የሚያስፈራሩ ሰላዮችን በማሰማራት የሚሰራ እንዳልሆነ ታውቆ ማህበረሰቡ እንዲህ አይነት ተግባር ከሚፈጽሙ አካላት እንዲጠነቀቅ ሲሉ አስጠንቅቀዋል። የሲዳማ ክልል በጸጥታው ዘርፍ እያካሄደ ባለው ሪፎርም ከዚህ ቀደም በየደረጃው ለሰላምና ጸጥታ ተቋማት ተጠሪ የነበረውን የፖሊስ መዋቅር ለየመዋቅሩ አስተዳዳሪዎች እንዲሆን በማድረግ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቶ በቁጥጥር ስር የዋላቸው ሲሆን የቀደመውን የፖሊስ ኮሚሽን ከስልጣን ማንሳቱም አይዘነጋም። ወደ ቀጣዩ መረጃ እንሻገራለን። የአክሱም ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል። ይህንን ያለው የሙስሊም ሴት ተማሪዎች ጉዳይ የሚከታተሉ አካላት ናቸው። ፈተና ማዕከል ደርሳ ሂጃብ በመልበሷ ምክንያት የተባረረች አንዲት ሙስሊም ሴት ተማሪ የለችም። የፈጠራ ወሬና ጥላሸት መቀባት ይቁም። የትምህርት ቢሮ ኃላፊ የአክሱም ከተማ ሴት ተማሪዎች የሂጃብ መልበስ ክልከላ ጋር ተያይዞ የተነሳ ውዝግብ ወራትን ቢያስቆጥርም ይህ ግን ሐሰት ነው እያሉ ነው። ትናንት በሀገር አቀፍ ደረጃ የተጀመረው የ12ኛ ክፍል ተማሪዎች ፈተና ሲጀመር የአክሱም ሴት ሙስሊም ተማሪዎች ጉዳይ አብሮ ተነስቷል። የሙስሊም ሴት ተማሪዎች ጉዳይ የሚከታተለው አካላት የአክሱም ከተማ ሴት ሙስሊም ተማሪዎች በሂጃብ ክልከላ ምክንያት የ12ኛ ክፍል ፈተናን እንዳይወስዱ ተደርገዋል በማለት አስተያየታቸውን በማህበራዊ የትስስር ገጻቸው ላይ አሰራጭተዋል። ሂጃብ ከመልበስ ጋር ተያይዞ አንዲት ሙስሊም ተማሪ ከፈተና ማዕከል እየተባረረች የለችም በማለት ለተሰራጩ ጽሁፎችና አስተያየቶች ምላሽ የሰጡት የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ግዑሽ ናቸው። ፈተና ለመውሰድ የተመዘገቡ 24 ሴት ተማሪዎች በራሳቸው ፍላጎት ሳይመጡ ቀርተዋልም ብለዋል። ሴት ሙስሊም ተማሪዎቹ የመፈተን ፍላጎት ካላቸው ሐሙስ ሰኔ 26 ቀን 2017 ዓ.ም በሚጀመረው ሁለተኛ ዙር ፈተና መፈተን ይችላሉም ሲሉ ተናግረዋል። ከዚህ ውጪ ተማሪዎቹ እንዳይፈተኑ በመከላከል ሆን ተብሎ የሚፈጠረው ስም የማጠልሸት ተግባር ውሸት ነው፣ ለሕዝብና ለሀገርም አይጠቅምም በማለት ሀሳባቸውን አክለዋል። በተጀመረው የ12ኛ ክፍል አገር አቀፍ ፈተና 36,000 ተማሪዎች ፈተናውን መውሰድ ጀምረዋል። ወደ ቀጣዩ መረጃ እንሻገራለን። ትላልቅ ህንጻዎች በእንጨት ስካፎልዲንግ ስራ የሚከናወኑ ናቸው ሲል የኢትዮጵያ ሰብአዊ መብት ኮንፌዴሬሽን ተናግሯል።
የኮንስትራክሽን ሰራተኞች በስራ ቦታ ላይ በሚያጋጥማቸው አደጋ በተደጋጋሚ ሞትና ጉዳት እንደሚደርስባቸው አሁንም አደጋው እንዳልቆመ ለቲክቫህ ኢትዮጵያ ተናግረዋል። በየቀኑ ቢያንስ 2 እና 3 ሰዎች ከእንጨት መወጣጫ ላይ ወድቀው የሚሞቱበት የሚቆስሉበት ሁኔታ መኖሩንም ገልጸዋል። ለዘርፉ ትኩረት እንዲሰጥም ጭምር ተማጽነዋል። ስለ ጉዳዩ የተጠየቁት በኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የኢንዱስትሪ ግንኙነትና ማደራጃ ዘርፍ ምክትል ፕሬዚደንት አቶ ደርቢሳ ለገሰ በአሰሪዎች የጥንቃቄ ጉድለቶች፣ በተቆጣጣሪዎች ክፍተት እየተስተዋለ መሆኑን ገልጸዋል። ከሙያና ደህንነት ጋር በተያያዘ የአሰሪና ሰራተኛ አዋጅ በግልጽ ያስቀመጣቸው መስፈርቶች አሉ። ሆኖም ይህንን ለመከታተል የሚያስችል ቅድመ ሁኔታ ተሰርቷል ማለት አይቻልም ብለዋል። ቅድመ መከላከል ስራዎችን ከመስራት ይልቅ በሚደርሰው አደጋ መዘገብ እንደ ልምድ እየተወሰደ ነው ብለዋል። በአሰሪዎች በኩል የዜጎችን ደህንነት ለመጠበቅ መደረግ ባለባቸው ጉዳዮች ጥንቃቄ አለመደረግና ቸልተኝነትም ይስተዋላል ሲሉን የተናገሩት ቀድሞ እርምጃ ከመውሰድ ይልቅ ወጪን በመፍራት በሰዎች ሕይወት ላይ የሚደርሰን አደጋ በዜና ማስተናገድ እንደ አማራጭ መውሰድ የሚቆጠር ሁኔታ እየተለመደ መጥቷል። ይህ ትልቅ ችግር ነው፣ ሊታሰብበት ይገባል ሲሉ ነው ኃላፊ የተናገሩት። አብዛኞቹ አሰሪዎችም ጥንቃቄ ባለማድረግ ትልልቅ ህንፃዎች በእንጨት ስካፎልዲንግ ስራ የሚከናወኑ ናቸው ብለዋል። ከዚሁ ጋር በተያያዘ ደሞዝ አልከፈለኝም በሚል ምክንያት አሰሪውን የገደለ ወንጀለኛ በ21 ዓመት ጽኑ እስራት ተቀጥቷል። ተከሳሹ ጌቱ መስፍን ይባላሉ። የወንጀል ድርጊቱን የፈጸመው ከረፋዱ 4 ሰዓት ተኩል ሲሆን በቂርቆስ ክፍለ ከተማ ወረዳ 10 ለገሃር ተብሎ ከሚጠራው አካባቢ ኖህ ሪል ስቴት ከሚሰራው ህንፃ 16ኛ ጅምር ፎቅ ላይ ነው ሟች ሀጂብ ያሲን የተባለው ግለሰብ የገደለው። ሟች የዘውትር ስራውን ለመስራት ሰራተኞቹን ወደ የስራቸው ያሰማራል። ተከሳሽም ሟች የነበረው ቦታ ጭር ማለቱንና ማንም አለመኖሩን እንደ ጥሩ አጋጣሚ በመውሰድ ደሞዜን ከለከልከኝ በሚል ምክንያት በተፈጠረ አለመግባባት ሟች ሀጂብ ያሲንን ስራ እየሰራ ባለበት 16ኛ ፎቅ ላይ በፌሮ ብረት ግንባሩን በመምታትና አንገቱን በሽቦ ገመድ በማነቅና በማሰር ህይወቱ እንዲያልፍ በማድረግ ሟችን ከህንፃው ተሸክሞ በማውረድ የህንፃው መሰረት ስር የሚገኝ የተጠራቀመ ውሃ ውስጥ አስክሬኑን በመጣል አካባቢው ይሰወራል። የወንጀሉ መፈጸም ሪፖርት የደረሰው ፖሊስም የምርመራ ክፍሉና የክትትል ኦፕሬሽን ቡድን በማዋቀርና በማቀናጀት ወንጀል ፈጻሚውን ለመያዝ በተደረገ ጥረት ተከሳሽ ጌቱ መስፍን ወንጀሉን ከፈጸመ በኋላ ምንም እንዳልተፈጸመ በነገሌ ቦረና ከተማ በአንድ ተቋም ውስጥ ተቀጥሮ በመስራት ላይ እንዳለ በቁጥጥር ስር ሊሆን መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በተከሳሹ ጌቱ መስፍን ላይ የምርመራ መዝገቡን በሰውና በሰነድ ማስረጃ በማጠናከር ለሚመለከተው የፍትህ አካላት በመላክ ክስ እንደተመሰረተበት የገለጸው የአዲስ አበባ ፖሊስ ተከሳሽ ጌቱ ጥፋተኛ ሆኖ በመገኘቱ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ግድያና ከባድ ወንጀል ችሎት በ21 ዓመት ጽኑ እስራት እንዲቀጣ እንደወሰነበት ገልጿል። ማንም ሰው ወንጀል ፈጽሞ ከህግና ከማህበረሰቡ ማምለጥ እንደማይችል የአዲስ አበባ ፖሊስ ጠቅላይ መምሪያ ጠቅሶ ያለ መግባባት በሚፈጠርበት ወቅት በመነጋገር መፍታት ይገባል ሲል መልእክቱን አስተላልፏል። እንደነዚህ አይነት ጅምር ህንጻዎች እንግዲህ የብዙ ሰዎችን ህይወት እየቀጠፈ እንደሚገኝ እንዲሁም ደግሞ ጥንቃቄ ሊደረግበት እንደሚገባ የሚያሳይ የሚያስገነዝብ መረጃ ነው ማለት ነው። ወደ ቀጣዩ መረጃ እንሻገራለን። ፖላንድ የሩሲያና ዩክሬን ጦርነት ለመቀላቀል መዘጋጀቷን ገልጻለች። ሩሲያ ከ3 ዓመታት በላይ በዘለቀው የሀገሪቱ ጦርነት ባለፈው ሳምንት ከ114 በላይ ሚሳኤሎች ከ1270 በላይ ሰው አልባ አውሮፕላኖች የተካፈሉባት ትልቁ የአየር ጥቃት መውሰዷን ተከትሎ የኔቶ ሀገራት ተዋጊ ጀቶችን ወደ ፖላንድ መላካቸውና ጦርነቱን ለመቀላቀል በዝግጅት ላይ መሆናቸውን ተናግረዋል። የፖላንድ ኦፕሬሽን ኮማንድ እንደገለጸው ከሆነ ተዋጊ ጀቶቹ ከሌሎች የኔቶ አውሮፕላኖች ጋር በመሬት ላይ በተመሰረቱ የአየር መከላከያና የስለላ ስርዓት ሩሲያ በዩክሬን ምድር ላይ የማታ ጥቃት ከከፈተች በኋላ ከፍተኛ ዝግጅት ላይ ይገኛሉ ብሏል። ዩክሬን ባለስልጣናት እንዳሉት ከሆነ ሩሲያ በአንድ ሌሊት 477 ሰው አልባ አውሮፕላኖችና 60 የተለያዩ አይነት ሚሳኤሎችን ወደ ዩክሬን አስወንጭፋለች። የሀገሪቱ አየር ኃይል ኢላማውን ከመምታቱ በፊት
211 ሰው አልባ አውሮፕላኖች በጥይት ተመተው 225ቱ ደግሞ ጠፍተዋል ማለቱን ተከትሎ ምንም አይነት የሩሲያ ሚሳኤልም ሆነ ሰው አልባ አውሮፕላኖች ወደ ፖላንድ አየር ክልል አልገቡም። ነገር ግን ስጋቱን ለመቀነስና የኔቶ አባላት በህብረቱ ሀገራት ላይ ለሚደርሰው ጥቃት ለመከላከል ኤፍ-16 ተዋጊ ጀቶች በተጠንቀቅ እንደሚገኙ ተናግረዋል። የዩክሬን ባለስልጣናት በዩክሬን ምዕራባዊ ክልሎች ላይ ከፍተኛ ጥቃት እየተካሄደ ነው ማለታቸውን ተከትሎ ወደ ኔቶ አባሏ ፖላንድ አየር ክልል የሚገቡ ድሮኖችና ሚሳኤሎችን ለመከላከል በሚል በከፍተኛ የጂ ኃይል የማንቀሳቀስ አቅሙ ሰፊ የውጊያ ራዲየስና የጠላት አውሮፕላኖችን በሁሉም የአየር ሁኔታዎች ውስጥ የመለየት እንዲሁም የማስተላለፍ ችሎታው በአየር ፍልሚያ ውስጥ አስፈሪ ኃይል የሆነው ኤፍ-16 ተዋጊ ጀት በዝግጅት ላይ እንደሚገኙ የዘገበው ኒውስዊክ የዜና ወኪል ነው። የተከበራችሁ የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።